እማዬ ምንድነው ናስቲ ኢዙዬ አይኔም ቢያለኝ መሰለኝ መጻፍ አቃተኝ ትላለች። የኢዙዬ ናት። ኢዙዬም ምን ለመጻፍ ነው? ምን ልትጽፊ ነው እማዬ? ውስጥ ያልወጣልኝ ብዙ ነገር አለ። ተይ እማዬ፣ እንደ ባለፈ ያለ ነገር ብቻ እንዳይሆን ይላል ኢዙ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ በላይክና በሰብስክራይብ ትጀምሩ ዘንድ በትህትና ጋብዛችኋለሁ። ለምትጀምሩት አመሰግናለሁ። የባለፈው ነገር ምንድነው ይላል ኢዙ። እናት ስድብ ነዋ ይላል ኢዙዬም። እናቱም እዳ አንተ ደግሞ አንዳንድ ጊዜም ደህና ነገር አስብ እንጂ ትላለች። ምን ላስብ እኔ ምን ላስብ? አንቺ እኮ ወረቀት ስትይዢ የሚቀናሽ ስድብ ነው። ወረቀት ዝም ብለሽ ለሰላምታ አትይዥም። አንቺ ወረቀት ስትይዢ ስድብ ነው። እናማ ምን ላስብ? ሌላ ነገር ምን ላስብ ይላል። ስድብ አይደለም በማለት እናቱም ትመልስለታለች። ኢዙዬም እና ምንድነው ሲላት ማስጠንቀቂያ የምን ማስጠንቀቂያ ይላል። ለዛይ ሰላቢ ነዋ፣ ለዛች ሰላቢ ማስጠንቀቂያ ነው ትላለች። ይሄው በቃ ጀመረሽ፣ እኔም እኮ ጠርጥሬሽ ነበር፣ በቃ ጀመረሽ ሲላት ትንሿ ለማረሳሳት እኔ ቡና ላፍላልሽ ወይ አለቻት። ዛሬ እግዚአብሔር ይመስገን ከትንሿ ጋር ተስማምታለች። ጎሸኔ ልጅ አፍሊልኝ፣ ጎሸኔ ልጅ ተባረኪ፣ አፍሊልኝ። እንደዚህ ነው ቡናዬን ተጭስ ጋር ተጠጣ፣ የተበታተነው አይሚሮዬም ይሰበሰብልኛል። ከዛ በኋላ በደንብ መስራት እችላለሁ። ተባረኪ አለቻት። ዛሬ እንግዲህ ለትንሿዬ በጣም ደስ የሚል መልካም ነገር ነው ካፏ የወጣው። ትንሿዬም ወደ ቡናዋ ሄደች። ኢዙዬም ጥያቄውን ቀጠለ። እኔ የምለው አብዬስ አለ። አብዬ ጥጦ እንደተቀማ ህፃን አኩርፎ ኩርምት ብሎ ተኝቷል አለች። ኢዙዬም እንዴ በዛ ቤትነበብ ምክንያት ነዋ፣ በዛ ቤትነበብ ምክንያት ነው። የምርሽን ነው? ሀደስ በፊትም እኮ በዱላ ነበር ያስጣልኩት። አዎ በፊትም በዱላ ነበር ያስጣልኩት። ኢዙዬ ደንብ ቢተዋወቁ ነበር ወይ ይላል ኢዙ። እና እንዴትሳ? የሞተውን ባሏን ባብዬ ላይ ድርብ አልነበረም እንዲያገባችው? ባብዬ ላይ እኮ ነበር የደረበችው። አብዬ ይሄንን እያወቀ ነው ስመጣ ዝም ያላት? ይሄንን እያወቀ ነው ወይ ስመጣ ዝም ያላት ይላታል። እና ይቺ ጉደኛ ሰዎቹ ምን እያደረገቻቸው እንዲሁ አላቅም፣ አይታወቅም። እንግዲህ ይታይ፣ በጣም ከባድ ሰው ናት አላት ይዙ። ይሄማ በጣም ጉር ነው። በጧት አብዬን አንድ ቄስ ጠርቼ ጸበል አስረጫዋለሁ፣ በጧት አንድ ቄስ ጠርቼ ጸበል አስረጫዋለሁ አለች። ኢዙ ይቅር ይበልሽ እማዬ ይላል ኢዙዬ። እሷን ይቅር ይበላት እንጂ እኔማ ምን አደማዬ አይሆንም። አብዬ የጸበሉን ሀሳብ ታነሳሽበት ብን ብሎ ነው የሚጠፋ። እሱን አብረን እናያለን። በቃ ልሂድና ሌዋጎቴን ሲላት ከሰማ ውጣና ምግብ ብላ፣ ኩርፊያው እራት አይሆንህም በልና ንገረው ትላለች። አሁንም ኩርፊያው አለቀቀህም ትላለች። አቶ አብዬ ወደ ሳሎን መጡ። አሁንም ኩርፊያው አለቀቀህም ወይ? ደግሞ የምን ኩርፊያ ነው እንዲህ ህፃን ልጅ ይላሉ አቶ አብዬ። እንደዛ ካልሆነ ለምንድን ነው ምግብ ማበላው? እንደዛ ካልሆነ ለምን አበላም? ለምንስ ለብቻ ተቀመጥክ ክፍል? ስላልፈለኩ። አዎ ስላልፈለኩ ነው ማልበላው አሉ። ጉድ እኮ ነው። ቆይ ያኔ ያረገችውን ነገር ረስተህላት ነው አብዬ? ያንን ያረገችን ረስተህላት ነው አለችው። አቶ አብዬ ምኑ ነው ምረሳ? ምን አርጋህ እንደነበር ነዋ፣ ምን እንዳረገችና ምን እንደፈጠረች ነዋ። ተይኝ ባክሽ ታለም፣ ተይኝ፣ ራሴን እያመመኝ ነው፣ ተይኝ ባክ። ምነው አጎቴ ችግር አለ አለ ኢዙ እየመጣና። አረ ችግር የለም ልጄ ችግር የለም አሉ። የዚህ ቤት ወንዶይ ግን ጤነኛ አይደላችሁም እንዴ አለች ተቆጣች። ስተማቀው ጤነኛ ነኝ፣ አንተስ ጤነኛ ነህ አይደለ አሉት። ኢዙዬም አዎ አጎቴ እኔ ጤነኛ ደህና ነኝ ፈጣሪ ይመስገን በማለት ኢዙም ይመልሳል። አቶ አብዬም እኮ እንደዚህ ብለህ ንገርልኝ አሏት አለ። ከዛ በኋላ ወይዘሮ አሰለፍ ተናደደች ወይንም ተናደዱ። ከዚህ በኋላ
ስለናንተ አይመለከተኝም። ገደል እንደፈለጋችሁ መሆን ትችላላችሁ። ከዚህ በኋላ ስለናንተ አይመለከተኝም። ለናንተ አስቤ ነው። ለናንተ የሆነ ነገር እንዳኮኑ ብዬ ነው። በቃ እንደፈለጋችሁ መሆን ትችላላችሁ። እሺ አሉ ሁለቱም። እሺ ግራ ቀኝ ልጅና ወንድም አስባችሁታል? ግን በጣም ነው ደስ የሚለው። እሺ ነው ያላችሁት። እሺ ትንሿዬ ቡናው ደረሰ። ቡናውን ይዛ ስመጣ ቀልቧን ገፈፈችው። መልሽ መልሽ፣ እኔን እዚህ ያንጨረጨሩ እዚህ ቁጭ ብለው ቡና አይጠጡም። መልሽ፣ እዚህ ቤት ቡና አይጠጣም። እኔንም አንጨርጭረው አንድደው እነሱ ቁጭ ብለው ቡና አይጠጡም። እንግዲህ ወይዘሮ አሰለፍ ቡናውን ታስመለሰች በኋላ እሷም ትታቸው ሄደች። ኢዙዬ አጎቱን መጠየቅ ጀመረ። አብዬ ግን እውነትህን ነው ወይ አላቸው። አቶ አብዬም ምኑ ትነበብን ፈልገሃት ነው ወይ? ኧረ ትነበብን ፈልገሃት ነው ወይ አለ ኢዙዬ። ኧረ ድራሹ አይጥፋ፣ ድራሹ አይጥፋ። እናትህን ትንሽ ላንጨርጭራት ብዬ ነው። አዎ ትንሽ ላናዳት ብዬ ነው። እሷ ብቻ እንድታናድደን ማፈቀደላት፣ እኛም ትንሽ ላናዳት ብዬ ብርህና ብዬ አለ ኢዙዬ ሳቀ። ሀዳስ እስከ መቼ ድረስ እሷ ብቻዋን ታሳብደናለች? እንዲህ እሷ ማበድ ምን እንደሆነ ትቅመሰው። እስከ መቼ ድረስ እሷ ብቻ እኛን ታሳብደናለች? ኧረ አብዬ አልተቻልክም አለ ኢዙዬ። አቶ አብዬም አንዳንዴ እንደዚህ ጣል እያደረግ ታላንጨረጨርካት ትቻል ጉድ አይደለችም፣ ከባድ ሴት ነች። እታለም የምትቻል አይደለም። እሺ ቅድም ስታኮርፍ መልሳ ብታመጣልህስ? ትነበብን ስታኮርፍባት ሄዳ እንደዚህ ከዚህ በፊት ለእኔ ትንሿን ሄዳ እንዳመጣችልኝ ለአንተስ ሄዳ ብታመጣልህ ምን ልታረግ ነበር አለው አቶ አብዬ። ኧረ በስመ አብ በል፣ ይችን ሰይጣን ሴትዮ ምን አድርጋታለሁ? በስመ አብ በል፣ እሷንማ ማግኘት አልፈልግም። በስመ አብ በል አሉ። ኢዙዬም እማዬን በደንብ ታውቃታለህ አብዬ፣ እማዬንማ በደንብ ታውቃታለህ። ላላቃታለሁ እንዴ? ቀልደኛ እህቴ እኮ ነች። እንዴት ነው ነገሩ? ቀላል አውቃታለሁ? ቀልደኛ። በል አሁን ትንሿን ጥራልኝ፣ በጣም እርቦኛል። ፈጠን ብለህ ትንሿን ጥራ፣ በዛሬ ልገለኝ ነው አብዬ በማለት ለአብዬን ያወራዋል። አሁን እኔ ምግብ ረሃብ ተመግደሉ በፊት በልቶ ለንገራትና ምግቤን ታምጣልኝ። ቶሎ በል ፍጠን። እንግዲህ ችቻዬ ወደ ጆሲ ጋር ለመሄድ ሽማግሌ መስሎ ለባብሶ ነበረ። እናማ ለመቅደስ ልጄን የተናገራችሁ ልጄን ይቅርታ ታልጠየቃችሁ እረግማችኋለሁ ይላታል። መቅደስም የቹቻ አባኔ ስላላት ብቻ ቶሎ ብላ ሄዳ ለጓደኛዋ ትነግራታለች። እንግዲህ መቅደስ የተነገራት መቅደስ ትበር ወደ ልዑል ጋር ትሄድና ቹቻ የት ነው ስትለው አንቺ ሰይጣን እዚህ ምን ልትሰሪ መጣሽ? ውጭ ከቤቴ ሲላት አይ ይሄ እኮ የቹቻ አባት ልጄን አስቀይማችሁታል፣ ቶሎ ብላችሁ ሄዳችሁ ቅርታ ታልጠየቃችሁ እረግማችኋለሁ ብሎናል። እኔ ደግሞ እርግማን አልወድም። አንቺ ብትረገም እስከዚህ የባሰ ምን ትሆኛለሽ? ደግሞ አታስፈራራኝ፣ እንደዚህን ያልክ አታስፈራራኝ ትለዋለች። የፈለገን ያህል ባስፈራራሽ አንቺ እንደዚህ ያለሽ ሰው ነሽ ወይ? መቼ ትፈሪና? ልዑል በፈጠረህ አምላክ እኔ እርግማን የሚባል ነገር አልወድም። ስለዚህ በፈጠረ አምላክ ቹቹ የት እንዳለ ብቻ ንገረኝና ቹቹ ላይ ሄጄ እግሩ ላይ ወድቄ ይቅርታ ልጠይቀው። እኔ እርግማን የሚባል ነገር አልወድም እባክህ ትለዋለች። እኔ ጠቆሜሽ ነው ወይ ቹቻን እንደዛ አሩን ያበላችሁት? እኔ ነገሮች ነው ወይ ቹቻ እንደዛ አሩን ያበላሽው አላት። መቅደስም አንተ በይቅርታ አታምንም? ከይቅርታ በላይ ሌላ ምን የሚባል ነገር አለ? በቃ ለሰራውን ነገር ሁሉ እኮ ይቅርታ ልጠይቅ ነው የመጣሁት። አዎ አለ አላት ልዑሌ። ምንድን ነው ስትለው የቹቹ ስቃይ፣ ቹቹን ያሰቃየሽው ስቃይ ምንድን ነው ችግር ስትለው እንደው ምን አለ ደህና አድርጎ ረግሞሽ ይሄ ለሀገር ያስቸገረ ምላስሽ በተቆረጠ፣ ይሄ ለሀገር ያስቸገረ ምላስሽ በተቆረጠ ደህና አድርጎ ረግሞሽ ይቅር ይበልህ። ምን አይነቱ ነው ብላ እንግዲህ አዝና ከቤት ውስጥ ትወጣለች። ልዑል እንግዲህ ውሸቱን ነው
ይህንን ያደረገው ቹቻ ራሱ በፈጠረው ሲስተም ነው። ባይዘዌ ቹቻን አለማድነቅ አይቻልም። በጣም ጎበዝ ነው ቹቻ። እንግዲህ ናቷ አብዬ ምሳቸውን ከበሉ በኋላ ማዱ ሳይነሳ ትንሿ እየመረቁ እንዳጠገብሽ እናጥግብሽ የሚታዘዝ ልጅ ስጥሽ አሉ። ትንሿዬም አሚን 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 ስትል ኢዙዬን አሚን አትልም ወይ አንተ አሚን አትልም ወይ አሉት። ኢዙም እየሳቀ አከባበራችሁን አይወሰድባችሁ በማለት እንግዲህ አባትነት ምርቃናቸውን ከመረቁ በኋላ ትንሿዬም ሌማቱን ወይንም ትሪውን ወይዘሮ አሰለፍ መጡ። ትንሿዬ ስታነሳ ባዶ ትሪ ነበር ያነሳችው። ራቡት ይበረታባችሁ። ጥርግ አርጋችሁ በላችሁ አይደል? ጠረጋችሁት እኮ ጠረጋችሁት አለቻቸው። ኢዙ አብዬ አልበላም፣ አብዬ እኮ አልበላም እምቢ አለኝ እማዬ አላት። ምንድነው አልበላም ማለት እንጃ ብለው ብሰራው እኮ እምቢ አለኝ ብለው ብሰራው እምቢ አለኝ። ድራማ እየተሰራባት ነው። ምክንያቱም አቶ አብዬ እሷ ብቻ ነች የምታነድደን፣ እሷ ብቻ ነች እኛም እንደዚህ እንሸውዳት በቃ ብለው ተመካክረዋል። ብለው እምቢ አለኝ። ምንድነው እየቀለዳችሁ ቢኖ እንዴ? አንድ ትሪ ምግብ እኮ ልቅም አድርጋችሁ ባዶ ትሪ ነው ተፊታችሁ የተነሳው እና ማበላ ምንድነው የምንቀልደው? ማየ እያየሹ አይደል እንዴ? እንደዚህ ደብሮት እኮ እያየሹ ነው፣ ቀልድ አይደለም ማየ አላት። ቆይ ገና ለገናው ያችን ገፊ ነካች ብለህ ነው ይሄ ሁሉ ነገር እንደዚህ የምትሆነው አለች። ኢዙዬም እማዬ ፍቅር ተሆነ ምን ይሆናል? ፍቅር ተሆነ እኮ ከባድ ደግሞ የምን ፍቅር ነው በዚህ እድሜ? የምን ፍቅር ነው በዚህ እድሜ? ካረጁ አይበጁ ወይ ዘራዘለ በዚህ እድሜ የምን ፍቅር ነው አለችው። እንዴ እማዬ ፍቅርን እድሜ ይገድበዋል እንዴ? ፍቅርን እድሜ ይገድበዋል? ግጥም አድርጎ ነው ግጥም። ምንድነው በስተርጅና መቁላላት? ምንድነው በስተርጅና መቁላላት? ግጥም አድርጎ ነው የሚገኝ። የምሳቀና ፍቅርንና መቁላላትን ደግሞ ምን አገናኘው? ፍቅርንና መቁላላት ምን ያገናኘው? ምንድነው ደግሞ የማያገናኘው ትላለች ኢዙዬም እማዬ ፍቅር እኮ በእድሜ ገደብ የሚሄድ ነገር አይደለም፣ ዓለማዊ ነው። ፍቅር በእድሜ የሚገመት በእድሜ የሚለካ ልክ አይደለም፣ ዘላለማዊ ነው አላት። ሆይ አሁን አንተም አድገህ ለእኔ ስለ ፍቅር ልትነግረኝ ነው? ስለ ፍቅር ታሪክ ስለ ፍቅር ልታወራኝ ነው? አንተም አድገህ ስለ ፍቅር ልታወራኝ ነው አይደል አለች። አይደለም ያረጃል፣ ፍቅር ያረጃል ላልሽው ነው መልስ የሰጠሁት። ፍቅር ያረጃል ላልሽው መልስ ስሙኝ። ሁለታችሁም ስሙኝ። ምንም ነገር ከእድሜ ጋር ሲሆን ነው የሚያምረው፣ ከእድሜያችሁ ጋር ሲሆን። እሺ እንደዛ ከሆነ አንድ ጥያቄ ልጠይቅሽ አላት ኢዙዬ እናቱን። እሺ ጠይቅ። ምንድነው ስትለው አባዬ በህይወት ኖረ ቢሆን ከሱ ጋር ያለሽ ፍቅር በእድሜ ይጠፋ ነበር ወይ? አሁን ትልቅ ሰው ስትሆኝ ስታረጂ ይጠፋ ነበር ወይ አላት። ያገናኘዋል? ይሄን ደግሞ ከምናወራው ጋር ምን ያገናኘዋል አለችው። ኢዙ በደንብ ያገናኘዋል እንጂ እንዴት ነው የማያገናኘው? በደንብ ያገናኘዋል። ስለ ፍቅር ነው የምናወራው፣ ስለዚህ በደንብ ያገናኘዋል አላት። እሷም እንዴ እሱ እኮ ባልተቤቴ ነው፣ ባልተቤቴ አዳሚ እኮ ነው፣ ባልተቤቴ እኮ። እንዴት ነው ለሱ ያለ ፍቅር የሚጠፋው? እስከ ሞትኩ ድረስ ለሱ ያለ ፍቅር አይጠፋም፣ ምክንያቱም ባልተቤቴ ነው። እንዴት አድርጎ ሊጠፋ ይችላል አለችው። ይሽ ፍቅርን እድሜ አይወስነው ማለት ነው። ፍቅርን እድሜ አይወስነው። ቢያቅትህ በአባቴ መጣህብኝ ኢዙ፣ በአባቴ መጣህብኝ አሉት። ኢዙዬም ያው ሁሉም ሰው በድክመቱ ሲመጡበት ነው የሚሸነፈው ብዬ ነው። ሁሉም ሰው በድክመቱ ሲመጡበት ነው የሚሸነፈው ብዬ ነው በማለት መልስ ብዬ ልሳንህን ይዛው ሄደች አይደለ? ልሳንህን ይዛው ሄደች። የቱን? ስንት ልሳን ነው አንተ ያለ? ስንት ልሳን ነው አለችው። 2 ልሳን አለኝ እኔ አብዬ፣ 2 ልሳን አለኝ አላት። ወይዘሮ አሰለፍም
ምንና የምን ሁለት ልሳን የምንና የምን ያለህ ሁለት ልሳን የምንና የምን አለህ አለችው። አንደበትና የልቦና ነው አላት። ጎሽ ፈላስፋም ሆነህልኛል፣ ፈላስታም ሆነልኛል። ጎሽ አለች። ደስ ግን ትንሿዬ ውጪ ላይ ተቀምጣ አየር እየወሰደች ነበር። ይዙ እየመጣ አጠገቧ ቁጭ አለና አይኗን ያያታል። እንዴ ዛሬ ደግሞ ምን ተገኝቶ ነው እንደዚህ የምታፈጥብኝ አለችው። እኔ እኮ ፈገግ ለማለት አንቺን ብቻ ማየት በቂ ነው ለኔ ይላታል። ትንሿ አይነት ሰው ነህ ግን ምን አይነት ሰው ነህ አለችው። ይዙዬም ምን እንዳንተ ያለ ሰው ግን ዓለም ላይ አለ ወይ? እንዳንተ ያለ ሰው ዓለም ላይ አለ ወይ አለችው። እሱም ምን አይነት ሰው ነኝ እኔ ኢዛና ምን አይነት ሰው ነኝ ማለት ምን አይነት ሰው ነኝ ነው አላት። ትንሿም ይዙ አንተን እኮ እንዲህ ነህ ብዬ በቃላት መግለጽ አልችልም። ለአንተ መግለጫ ቃላት የለኝም። እንዲህ ነህ ማለት አልችልም። በቃ አልችልም። እንዲህ ነህ ለማለት የምችለው ነገር የለኝም። አልችልም። ለመሆኑ በዓለም ላይ እንዳንተ ያለ ሰው አለ ወይ ትለዋለች። ኢዛናም እስቲ ደስ እንድለኝ የሆነ ነገር በኝ፣ እሺ የሆነ ነገር ደስ እንድለኝ የሆነ ነገር በኝ አላት። ዓለም ላይ ካሉ ሁሉ ውድ እንቆይ ነህ። ዓለም ላይ ካሉ ነገሮች ሁሉ ውድ እንቆይ ነህ። በቃ ዓለም ላይ ካሉ ነገሮች ቦታ ሲሄድ ስምህን በኩራት የምጠራው ሰው ነህ፣ አይነት ነህ፣ ሰው አይነት ነህ። እንግዲህ ከፈተና በኋላ ደስታ አለ፣ ከደስታ በኋላ ፈተና አለ። በምድር ላይ ስንኖር በህይወት እስካለን ድረስ ፈተና አለ ማለት ነው። እንግዲህ ይዙና ትንሿ ብዙ ተፈተኑ። አስባችሁታል? መጀመሪያ በነመቅደስ ተፈተኑ፣ መልሶ በነመቅደስ መልሶ ደግሞ መሀል ላይ በእናቱ ተፈተኑ። በእናቱ ከአንድም ሁለት የተፈተኑ፣ በመጨረሻው ደግሞ በነጆሲ መጨረሻው ላይ ደስታቸው ላይ ደግሞ እንደዛው ሆነ። ያ ሁሉ መከራና ስቃይ ግን ይህንን ዛሬ ይህንን ያማረ ነገር ይዞላችሁ መጣ እና በየትኛውም ቦታ ስምህን በኩራት የምጠራህ ነህ፣ እምኮራብህ ነህ፣ አላፍርብህም፣ ታኮራኛለህ፣ እምኮራብህ ነህ። ስምህን በልበ ሙሉነት እጠራዋለሁ። ሳቀና ምንድን ነው ዛሬ ሁሉ ነገር? ይሄ ሁሉ ነገር ምንድን ነው? ምን አስበሽ ነው? ምንድን ነው ነገሩ? እንደዚህ ለማለት ማን ያነሳሳሽ? ምንድን ነው ይሄ ሁሉ ነገር? ምንድን ነው ይሄ ሁሉ ሙገሳ ምንድን ነው አላት። እንግዲህ መጀመሪያ ሲደስ እንዲለኝ የሆነ ነገር በኝ አላት። ስትለው ግን ደግሞ እንደገና ሳቀና ምንድን ነው ይሄ ሁሉ ነገር? ይሄ ሁሉ ነገር ምንድን ነው? ያለ ምንም መስፈርት የምትወደኝ አንተ ብቻ እኮ ነህ። ምንም መስፈርት የማያስፈልገህ በቃ ምንም ያልተሟላ ይሄ ያልተሟላ ምናምን ብለህ ያለ አንዳች መስፈርት የምትወደኝ አንተ ብቻ ነህ። ሁሉም ነገር መስፈርት ይጠይቃል። አንተ ግን ያለ ምንም መስፈርት ነው እየወደድከኝ ያለኸው አለችው። ኢዛናም አሁን ብቻ ከእለት የሞቴ ድረስ ክንዴን እስከንተንተራስኩ ድረስ ሁሌም ወድሻለሁ። በቃ እስከ እለት የሞቴ ድረስ እስክሞት ድረስ ክንዴ እስከንተንተራስኳት ድረስ እወድሻለሁ። ዛሬ ብቻ አይደለም ሁሌም እወድሻለሁ ይላታል። በኋላ እጆቿን ያዘና ሳማት። መቼም እንዳለቀኝ አለችው። መቼም እንዳለቀኝ አጥብቀህ ያዘኝ መቼም እንዳለቀኝ አለችው። ኢዙዬም መቼም አለቅሽም እወድሃለሁ፣ በጣም ነው የምወድህ። ከምንም በላይ ምን እንደሚሰማኝ ታውቂያለሽ አላት። ምንድን ነው አለችው። እወድሃለሁ ስትይኝ የሚሰማኝ ስሜት የሆነ እድል ያረኩ ነገር ነው የሚሰማኝ። ይህን ቃላት ትሰማው በጣም ደስ ይለኛል። ደስ ተለተለ ልንገርህ አለችው። ደስ ይለኛል አለት። እወድሃለሁ በማለት ደጋገመችለት። እወድሃለሁ፣ አፈቅርሃለሁ፣ በጣም ነው የምወድህ። መቼም ቢሆን እጅን እንዳትለቀው፣ እጅን ያዘው። ማንም በመሀላችን እንዳይገባ፣ እንዳያዩን ቦታ እንዳትሰጣው። በኋላ ኢዙዬም እኔም በጣም ወድሳለሁ የኔ እንቁ፣ በጣም ነው እኔም የምወድሽ በማለት እንግዲህ ሳብ አድርጎ እቅፍ ሳብ ያደርጋታል።
አዎ በጣም ደስ ይላሉ፣ ያምራሉ። እናንተስ ምን ትላላችሁ? እንዴት ተመቻችሁ? ተስፋ አለኝ እና ደግሞ ፕሊዝ ላይክ እና ሰብስክራይብ አድርጉልኝ። አዎ ላይክ ሰብስክራይብ ቪዲዮ ሲደርሳችሁ አበረታቱ። በምትወዱት እውነት በፍቅረኛችሁ በምትወዱት ሊደርሳችሁ ዝም ብላችሁ አትለፉ። ላይክ እና ሰብስክራይብ አድርጉልኝ ማለት ነው።